የረጅም ጊዜ ጥያቄያችሁን ልመልስ መጥቻለሁ የኔ ውድ ቤተሰቦች። የወንዶች ሸሚዝ ባለቁልፍ ለባህላዊም ጥልፍ ላለው እንዲሁም ለዘመናዊ ጨርቆች ለምትሰሩበት የወንዶች ሸሚዝ ጥንቅቅ ጽድት ያለ ምርጥ አሰራር ነው ማሳያችሁ። እንደምታውቁት እኔ የወንዶች ልብስ አልሰራም። ከዚህ በኋላ ምናልባት አንድ ሱሪ አሰራር ካሳያችሁ በኋላ ፈጽሞ የወንዶች ልብስ ከዚህ በኋላ አልሰራም። ነገር ግን ዛሬ ይሄንን ጥያቄያችሁን ልመልስ መጥቻለሁ። እንኳን ሰላም መጣችሁልኝ የኔ ውድ ቤተሰቦች። በእርግጠኝነት ይጠቅማችኋል። ተከተሉኝ። እንግዲህ የኔ ውድ ቤተሰቦች ይኸው ማርከር፣ የወረቀት ፓተርን ወረቀት እንዲሁም የከርቭ ማስመሪያ፣ የወረቀት መቀስ እንዲሁም ቀጥ ያለ ማስመሪያ ብሎም ሜትር አዘጋጅቻለሁኝ። በጣም በቀላሉ ምርጥ በሆነ መንገድ የባኩንም የፍሮንቱንም አንድ ላይ እንሰራለን ማለት ነው። የኔ ውድ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ የምትወዱኝ የኔ ፋሚሊዎች ታዲያ ላይክ አድርጋችሁኝ ቪዲዮን መጀመር እንዳትረሱ። አሁን ምንድነው የምናደርገው የኔ ውድ ቤተሰቦች? ፓተርናችንን ከመጀመራችን በፊት ወደ ታች 10 ሴንቲ እሰጣለሁ። 10 ሴንቲ እሰጣለሁኝ ከመጀመሬ በፊት ኦኬ። በኋላ ለምትከሻ ላይ ምናምን ላይ ለምንጨምረው እንዲረዳን ትርፍ ስፔስ መስጠት ስላለብን ማለት ነው። ወደ ጎን ደግሞ 5 ሴንቲሜትር እሰጣለሁ። ኦኬ ይሄ ጋይድላይን ናችን ነው ማለት ነው። ከዚህ በኋላ ነው ፓተርኑን የምጀምረው። ታዲያ የኔ ውድ ቤተሰቦች በዚህ በአንድ የፓተርን ወረቀት ፍሮንቱንም የፊተኛውንም ባኩንም የኋላኛውንም ሰርተን በሚገርም ሁኔታ በጣም ቆንጆ የወንዶች ሸሚዝ እንዴት ልቅ ያለ እንደምንሰራ ነው ማሳያችሁ። እኔ ታውቃላችሁ የወንዶች ልብስ መስራት አልፈልግም፣ ግን የእናንተን ጥያቄ ለመመለስ ያህል ለሁለተኛ ጊዜ ተመልሻለሁ። ከዚህ በኋላ ምናልባት ዋን ዴይ ደግሞ ሱሪ አሰራር የወንዶች እሰራላችኋለሁ። ከዛ በኋላ በወንዶች ልብስ በእርግጠኝነት አንገናኝም። ስለ ሴቶችና ስለ ህጻናት ልብስ ብቻ ነው ማለት ነው የምንግባባው የኔ ውድ ቤተሰቦች። ይኸው ከላይ 10 ሴንቲ በትክክል ቲክ ላድርግና ጋይድላይኔን አሰምራለሁ ማለት ነው። በጣም በተደጋጋሚ የኋላው ትከሻው ብላችሁ የምትጠይቁኝ የወንድ ሸሚዝ ብላችሁ የምትጠይቁኝ፣ ታዲያ ይሄ አሰራር በተለይ ደግሞ ባህላዊ የሙሽራ ልብስ፣ የሚዜ ልብስ፣ የአጃቢ ልብስ እንዲሁም ለበዓላት ልብሶች ስትሰሩ በተለይ ቁልፍ ካለውና ተካፋሽ ከሆነ በጥልፍ የምትሰሩት የሸሚዝ ስታይል ይሄንን ፎርሙላ ብትጠቀሙ እጃችሁ የሚሳም የምትመሰገኑ ነው የምትሆኑት። እውነቴን ነው የምላችሁ። ስለዚህ ይሄንን በደንብ ጥንቅቅ አርጋችሁ ተከተሉ ማለት ነው የኔ ውድ ቤተሰቦች። ይሄው ስፔሱን ትቻለሁ። በመቀጠል ደግሞ ማደርገው ምንድነው የሸሚዝ የተሰጠኝን ቁመት ማስቀመጥ ይሆናል። ሸሚዝ የተሰጠኝ ቁመት 70 ሴንቲሜትር ነው። 70 ሴንቲሜትር እንደዚህ ቲክ አረጋለሁ ማለት ነው። 70 ሴንቲሜትር። እናንተ ደግሞ የተሰጣችሁን ቁመት እሱን አስቀምጡ ማለት ነው። እሺ ውድ ቤተሰቦች ረጋ ብዬ ነው ማሳያችሁ። ደግሜ ስለማልሰራ የወንዶች ሸሚዝ በጣም ተረጋግቼ ነው የማሳያችሁ። እናንተም በደንብ ከተከተላችሁት ከሚገባው በላይ እንደሚገባችሁ እርግጠኛ ነኝ። ምክንያቱም የኔ ቤተሰቦች በጣም ጎበዝ ናችሁ። በዛ ላይ ለፋሽን ጥልቅ ፍቅር ያላችሁ ስለሆናችሁ በእርግጠኝነት እንደሚገባችሁ እንደምትረዱት ቆንጆ ቆንጆ ሸሚዝ እየሰራችሁ ለባላችሁ ለልጆቻችሁ ብሎም ወደ ቢዝነስ መቀየር ትችላላችሁ። በጣም በቀላሉ እኔን እስከ ተከተላችሁኝ ድረስ የወንዶች ሸሚዝ ጥንቅቅ አርጋችሁ ትሰራላችሁ። ይሄንን የትከሻ መስመር እለዋለሁ። የታችኛውን ደግሞ ሄም ላይን ወይም ደግሞ የሸሚዛችን ቁመት ማለት ነው። እሺ ውድ ቤተሰቦች በመቀጠል አሁን ምን እናደርጋለን? የጎኑን ስፋት ያስፈልገናል። ኦኬ የጎኑ ስፋት ያስፈልገናል። የጎኑን ስፋት የፍሮንቱንና የባኩን አንድ ላይ ስለምንሰራው የፍሮንቱንና የባኩን አንድ ላይ ስለምንሰራው የደረት ልኬታችንን ለሁለት አካፍለን ስፋቱን እናመጣለን ማለት ነው።
የደረት ልኬታችንን ለሁለት አካፍለን ይሄ ለፍሮንት ሲሆን ለአራት ምናካፍለው ለባክ ሲሆን ለአራት ምናካፍለው የነበረውን ስፔሱን ባላንስ ለማድረግ ነው። እንደዚህ ማድረግ ግዴታችሁ አይደለም ባይዘውሽ ካልኩሌሽኑን እኔን ተከተሉ እንጂ እንደዚህ ማድረግ ግዴታችሁ አይደለም። በአንድ ፓተርን የግድ መስራት አለባችሁ ማለት አይደለም። እኔ ግን ምን አደረኩኝ ለስራ እንዲመቸኝ የደረት ዙሪያ ወይም የቼስት የተሰጠኝ 100 ሴንቲሜትር ነው። እሱን ለሁለት አካፈልኩኝና ከአንዱ ጠርዝ ወደ አንዱ ጠርዝ 50 ሴንቲሜትር አሰመርኩ። ከዚህ እስከዚህ 50 ሴንቲሜትር፣ በዛኛው ሳይድ 5 ሴንቲሜትር ገባ ብያለሁ። እሺ እሱን እንዳትረሱ። በመቀጠል የፍሮንትና የባኩን አሁንም አንድ ላይ መስራት ስለምፈልግ 50 ሴንቲሜትር ለሁለት አካፍለውና 25 ሴንቲ ሚድ ፖይንት ወይ ደግሞ አጋማሹን ቲክ አረጋለሁ። አጋማሹን ቲክ አረጋለሁ። ለእናንተ እንዲገባችሁ አጠገብ ላጠገብ ለሰራ ስለፈለኩ ነው እንጂ እንደዚህ ማድረግ የእናንተ ግዴታ አይደለም። ባክ ብዬ የምሰራውን ባክ ብላችሁ ስሩት። ፍሮንት ብዬ የምሰራውን ፍሮንት ብላችሁ መስራት ነው የእናንተ ኃላፊነት ማለት ነው። እሺ ውድ ቤተሰቦች እኔ አሁን ሁለቱን ባላንስ አድርጌ እንድሰራ ለራሴ እያመቻቸው ነው። እሺ ይሄው 25 ለሁለት ከፈልኩ። 25 ማለት ባይ ዲፎልት የደረት ዙሪያ ሲካፈል ለአራት ማለት ነው። እሺ የደረት ዙሪያ ሲካፈል ለአራት እንደማለት ነው። እሺ በመቀጠል አሁን ምንድነው የማደርገው የደረት መስመር ማግኘት አለብን አይደል? ወይም ደግሞ ለሴቶች ሲሆን በስት ላይን የምንለውን ደግሞ ማግኘት አለብን አይደለ? እሱን ለማግኘት አሁን ደግሞ ምን አደርጋለሁ የደረት ዙሪያ የተሰጠኝን ለአራት አካፍላለሁ። የደረት ዙሪያ የተሰጠኝን ለአራት ሳካፍል 25 ሴንቲ ይመጣል። እናንተ ደግሞ የተሰጣችሁን ለአራት አካፍሉና ያገኛችሁትን ውጤት ከሾልደር ላይን ወደ ታች አስምሩ ማለት ነው። ስለዚህ እኔ ቼስት ሲካፈል ለአራት 25 መጣልኝ። የመጣልኝን እንደዚህ ቲክ አረግና እንደዚህ አሰምራለሁ። ውድ ቤተሰቦች ተረጋግቼ ነው በደንብ ተረጋግቼ ነው ማሳያችሁ። እኔን ተከተሉኝ። ይሄው ከትከሻ እስከ ደረት ያለውን ልኬት ሌንግዝ አገኘን ማለት ነው። ይሄንን ጋይድ ላይናችንን እናሰምራለን። ኦኬ ይሄው ይሄንን ምን እንለዋለን? የደረት መስመር ወይም ደግሞ ቼስት ላይን እንለዋለን። ባክ ወይም የኋላኛው ክፍል፣ ይሄኛውን ደግሞ ፍሮንት ወይም ደግሞ የፊተኛው ክፍል ብዬ ጽፍበታለሁ ማለት ነው። እሺ እዚህ ጋር ትንሽ ማርከር እያለቀቀ ስለሆነ የሳሳውን ላድምቅላችሁ በደንብ እንዲታይ ነው። ይሄው ሁለቱንም በአንድ ላይ ነው የምንሰራው ማለት ነው። እሺ የኔ ውድ ቤተሰቦች ይሄ የትከሻ ይሄ የደረት ይሄ ደግሞ ሄም ላይን ነው ማለት ነው። አሁን ልኬታችንን ወይም ደግሞ ፓተርናችንን የምንጀምረው ዛሬ ከባክ ወይም ደግሞ ከኋላኛው ክፍል ነው ማለት ነው። እሺ ከዚህ ፖይንት ከሴንተር ባክ ፖይንት ወደ ውስጥ የአንገት ስፋት የኔክ ስፋት ለማግኘት የደረት ዙሪያ ሲካፈል ለ12 የደረት ዙሪያ ሲካፈል ለ12 አድርጉና የመጣላችሁን ቁጥር ተጠቀሙ። የኔ 8.3 መጣ። 8.3 ብትፈልጉ አጠጋግታችሁ 8.5 ማድረግ ትችላላችሁ ማለት ነው። ኦኬ 8.3 እሱን አስቀመጥኩኝ። በመቀጠል ደግሞ ከዚህ እስከ 8.3 እስከ ሰጠውበት ድረስ ያለውን ለ3 ማካፈል ወይም ደግሞ የደረት ልኬትን ለ36 በማካፈል የምናገኘውን ውጤት ወይም ደግሞ የደረት ዙሪያን ለ36 በማካፈል ወይም ደግሞ እቺን ፓርት አሁን እኔ የማሳያችሁን ፓርት ለ3 በማካፈል ከሁለት አንዱ ዞሮ ተመሳሳይ ናቸው። የሚቀላችሁ ከሆነ ግን የደረት ልኬትን ለ36 አካፍላችሁ ያገኛችሁትን ውጤት እንደዚህ ወደ ላይ ቲክ አርጉ። ወደ ላይ እሺ፣ ከመስመሩ ወደ ላይ
እኔ እንደማደርገው የኔ 2.7 ሴንቲ መጣ። 2.7 ሴንቲ እንደዚህ ቲክ አደርጋለሁ። ከመስመሩ ከሾልደር ላይን ወይም ደግሞ ከትከሻ መስመራችን ወደ ላይ ከፍ ብሎ አያችሁት? እሱን 2.7 ሴንቲ መጣ የኔ። እሱን አስቀመጥኩ። እናንተ ደግሞ ያገኛችሁትን የትኛውንም ውጤት እሱ ጋር አስቀምጡ ማለት ነው። በመቀጠል ቀስ አድርገን በከርቭ ማስመሪያችን ይሄንን ከርቭ አድርገን እንሰራለን ማለት ነው። ይሄንን እንደዚህ ከርቭ አድርገን እንሰራለን። ኦኬ ይሄው እኔ እንደማደርገው ቀስ አድርጋችሁ ከርቭ አድርገን እናገናኛለን። እንደዚህ አያችሁ። እኔን ከተከተላችሁን በጣም በቀላሉ ነው እሺ የምንሰራው ውድ ቤተሰቦች። በመቀጠል ትከሻ ሲካፈል ለሁለት ትከሻ እኔ የተሰጠኝ 44 ሴንቲ ነው። 44 ሴንቲ ለሁለት ሲካፈል 22 ሴንቲ ይመጣል። 22 ሴንቲ ላይ እንደዚህ ቲክ አደርጋለሁ። ይህንን 22 ሴንቲ ወደ ታች ወስድና ባላንስ አደርጋለሁ። 22 ሴንቲ የደረት መስመር ላይ ወስድና ባላንስ አደርጋለሁ። አያችሁት? በፊት እንደምንሰራው ማለት ነው። የተወሰነ ነው እሺ ልዩነት ያለው። በመቀጠል ደግሞ ምንድነው የምናደርገው? በመቀጠል ከትከሻ ሾልደር ስሎፕ ወደ ታች 2 ሴንቲ እሺ 2 ሴንቲ ወደ ታች ስጡ። 2 ሴንቲሜትር ሾልደር ስሎፕ ወደ ታች 2 ሴንቲሜትር ብቻ ስጡ። ኦኬ እኔን ብቻ እየተከተላችሁ የለካችሁትን ልኬት ታካፍሉ ለምለው ነገር ብቻ አካፍሉ። በመቀጠል ግማሽ ትከሻ የለካችሁትን እንደዚህ ባያዝ ዲያጎናል አርጋችሁ ከትከሻ መስመር ጋር እንደዚህ ያገናኙት። የኔ 16 ሴንቲ ነው። 16 ሴንቲ ከአንገቱ ስፋት ጀምሬ ወደ ታች እንደዚህ ዲያጎናል አሰምራለሁኝ። በመቀጠል ይሄንን የትከሻ መስመር ደግሞ እንዲህ ባላንስ አደርጋለሁ ማለት ነው። አያችሁት? ከዛ እቺንና እቺን እለካና እንደተለመደው ሴንተር ፖይንታችንን ወይም ደግሞ የአጋማሹን አካፋዩን እናገኛለን። ምልክት እናረግበታለን ማለት ነው። እንደዚህ ምልክት እናረግበታለን። እሺ ውድ ቤተሰቦች፣ በመቀጠል ደግሞ የደረት መስመር ላይ ሄደን ደረት ሲካፈል ለአራት ያው 25 ነው። መጀመሪያም ስለሰራ ነው 25 ላይ ዘውት ይካረጋለሁ። በመቀጠል የትከሻ ሾልደር ስሎፕ የወረድነውንና የአንገት ስፋት የወጣነውን ፖይንት እንደዚህ እንደኔ በማስመሪያ ቀስ አርጋችሁ አገናኙት። እሺ ውድ ቤተሰቦች፣ ከዛ በኋላ እነዚህ ሶስቱን ፖይንቶች አንድ ላይ ማገናኘት ማለት ነው። እሺ ይሄው ወደ ውስጥ የምንገባው 1.5 ሴንቲ የለም። እሺ ባኩ ላይ ጀስት ዶቶቹን ለማገናኘት ብቻ ነው። ይሄው እንደዚህ ዶቶቹን አገናኘው ማለት ነው። አያችሁት? ቆንጆ ሆኖ መጥቶልኛል። የኔ ውድ ቤተሰቦች፣ የወንዶች ልብስ ላይ ሸሚዝ ላይ በብዛት ወገብ አንጠቀምም። ከፈለጋችሁ ግን ተጠቀሙ። እሺ ከታች ሂም ላይን ላይ እንሄድና 5 ሴንቲ ከፍ ብለን እንደዚህ ከርቭ የሆነች ስታይል እንሰራለታለን። ካልፈለጋችሁ መቅረት ይችላል። መጀመሪያ ይሄንን እንዲህ እንለካና ለሁለት እናካፍለዋለን። ሴንተር ፖይንት ወይም ደግሞ አጋማሹን እናገኛለን። ከዛ በከርቭ ማስመሪያ እንደዚህ የምንፈልገውን ስታይል ከርቪ ነገር አድርገን እንሰራለታለን ማለት ነው። እንደዚህ ጫፉ አካባቢ ቀጥ እናረጋትና እንደዚህ ይሄው እንደዚህ ከርቭ አድርገን እንሰራዋለን። ታዲያ የወገብ መስመር ምናልባት የለካችሁ ካላችሁ ምሳሌ ላሳያችሁ። ከትከሻ እስከ ወገብ ለክታችሁ ለምሳሌ የኔ 45 ቢሆን 45 ሴንቲ ላይ ቲክ አረጋለሁ። ላሳያችሁ ብዬ ነው። እሺ ትንሽ ሼፕ የምትፈልጉ ከሆነ 45 ሴንቲ ቲክ አረግና ይሄ ኦፕሽናል ነው፣ እንደ ፍላጎታችሁ ነው። ብዙ ጊዜ ለወንዶች ወገብ ብዙዎቻችን አንጠቀምም። እንደዚህ እናሰምረዋለን ማለት ነው።
እሺ ለፍሮንትም ለባክም እንዲረዳ ጋይድ ላይኖቹን በትክክል እንደዚህ እያሰመርኩ ያለሁት ይሄ የወገብ መስመር ይሆናል ማለት ነው። በመቀጠል የወገብ መስመር እዚች ጋር ሄድና ወደ ውስጥ 1.5 ሴንቲ ለሼፕ ያህል እሰጣለሁ እንጂ የወገብ ልኬት አላስቀምጥም። እሺ ለሼፕ ያህል 1.5 ሴንቲ ገባ ብዬ እንደዚህ ከርቤን ባላንስ አድርጌ እንደዚህ ዶቶቹን አገናኛለሁ። ይሄ ኦፕሽናል ነው። ሙሉ በሙሉ የታችኛውን በደረት መስመር መውረድ ይቻላል። ትንሽ ሼፕ ከፈለጋችሁ ደግሞ አሁን እኔ እንዳደረኩት ማድረግ ትችላላችሁ። ወገቤ ሸንቀጥ ይበል የሚል ወንድ ካለ ደግሞ ወገቡን ለክታችሁ ለአራት አካፍላችሁ ሁሌም እንደተለመደው እንደምንሰራው መስራት ይቻላል ማለት ነው። የኔ ውድ ቤተሰቦች ይሄው ይሄን የመሰለ ቅርጽ መጥቷል ማለት ነው። በመቀጠል ደግሞ ለፌሲንግ ብዙ ጊዜ የወንዶች ሸሚዝ ላይ ከኋላ ተደራቢ ፌሲንግ ነገር አለች አይደለ? እሷን ፓርት ለማግኘት አሁን ከሴንተር ባካችን እንነሳና ወይ 10 ሴንቲ ወይ እስከ 12 ሴንቲ መስጠት ይቻላል። እኔ 12 ሴንቲ ሰጠው። እናንተ እንደ ፍላጎታችሁ 10ም 12ም መስጠት ትችላላችሁ። እኔ 12 ሴንቲ እንደዚህ ቲክ አረግና ቀጥ አድርጌ እንደዚህ አሰምራለሁ። እንደዚህ ቀጥ አድርጌ አሰምራለሁ። ይሄ ለባክ ለኋላኛው ክፍል ትከሻው አካባቢ ተደራቢ ወይም ደግሞ ለፌሲንግ ይጠቅማል ማለት ነው። እሺ ይሄ እቺ የላይኛው ፓርት ለብቻ ነው የምትቆረጠው በፎልድ ጨርቃችን ታጥፎ በፎልድ ይቆረጣል። 2 ጊዜ ይቆረጣል። እቺ የላይኛዋ ትንሿ ፓርት 2 ጊዜ ይቆረጣል ማለት ነው ለፌሲንግ። እሺ ዮክ ያለው ሸሚዝ ስንሰራ ብዙ ጊዜ ወንዶች ሸሚዝ ከኋላ ዮክ ስለሚኖረው ማለት ነው። እሺ ውድ ቤተሰቦች ከዚሽ መስመር ወደ ውጪ 3 ሴንቲ እንሰጣለን ባክ ላይ። እሱ ለምን ይረዳናል? ዮክ ታጣፊ ምትመስል ነገር አለች ከወንዶች ሸሚዝ ጀርባ፣ አንዳንዴ የሴቶች ሸሚዝም ላይ ይሰራል። ዮክ ትባላለች። እሷን 3 ሴንቲ ወደ ውጪ ወጣ ብለን እናሰምርና ከታችም እንደዚህ ባላንስ እናደርገዋለን። ከታችም እንደዚህ ባላንስ እናደርግና ቀጥ ባለ ማስመሪያ እንደዚህ እናሰምረዋለን ማለት ነው። የኔ ውድ ቤተሰቦች እየገባችሁ እየተረዳችሁኝ እንደሆነ ባለሙሉ ተስፋ ነኝ። በጣም በቀላል ሁኔታ ነው እያሳየዋችሁ ያለውት ባልተወሳሰበ ሁኔታ። ከተከተላችሁኝ ቆንጆ የወንዶች ልብስ እየሰራችሁ ወደ ቢዝነስ መቀየር ትችላላችሁ። ይሄንን በኦንፎልድ ነው የምንቆርጠው በድፍን። ይሄኛውን ትልቁን ፓርት 1 ጊዜ ብቻ ነው የምንቆርጠው፣ የላይኛዋን 2 ጊዜ በድፍን ለፌሲንግ፣ የታችኛዋን ደግሞ በፎልድ ሆኖ 1 ጊዜ። ያቺ 3 ሴንቲ የጨመርንባት ደግሞ ለምንድነው የምታስፈልገን? ዮክ ይባላል። እሺ በኋላ ስንቆርጥ እንዴት እንደምቆርጥ ፓተርኑን አሳያችኋለሁ። የኔ ውድ ቤተሰቦች የባክ የኋላኛው ክፍል ተቆርጦ እንዴት እንደሚወጣ አሳያችኋለሁ። ፓተርኑን ጨርሰናል። የሚቀረን አንድ ነገር ብቻ ነው። የባክ ትከሻ ከፍሮንት ወይም ደግሞ ከፊተኛው ትከሻ ተለቅ ይላል ወይም ደግሞ ረዘም ይላል። ስለዚህ ለባክ 3 ሴንቲሜትር ትከሻው ላይ ወደ ላይ ከፍታ እንጨምርለታለን። ለባክ የጨመርነውን 3 ሴንቲ ታዲያ በኋላ ፍሮንት ከሰራን በኋላ ከፍሮንት ላይ ደግሞ እንቀንስበታለን። ተግባባን? ለባክ የጨመርነውን 3 ሴንቲ የትከሻ ከፍታ ፍሮንትን ከሰራን በኋላ ያንን 3 ሴንቲ ቆርጠን ከፍሮንት ላይ እናነሳለን። ያንን የምናደርገው ፍሮንትና ባኩን ገጥመን ሸሚዛችን ስንሰራ የስፌቱ ፓርት ተቀልብሶ ወደፊት ለፊት እንዲታይ። ብዙ ሸሚዞችን አስተውላችሁ የምታዩ ከሆነ እንደዛ ነው አሰራራቸው። የኋላ የሰውነት ክፍል እንደዚህ አጠፍ ያለ ስለሆነ ሞር ከኋላ እንዳይንጠለጠል፣ ከኋላ አንዳንድ ልብሶች እንደዚህ ትከሻቸው ከፍ ካላለ ከኋላ ያጠሩ የሚመስሉ የሚንጠለጠሉት ለዛ ነው። ስለዚህ ከእንደዛ አይነት አደጋ
ይሄ ይጠብቃችኋል ማለት ነው። የኔ ውድ ቤተሰቦች እንዴት ነው እየገባችሁ ነው አይደል? ታዲያ ሰብስክራይብ ማድረግ እንዳይረሳ። ይጠቅመዋል ይበጃዋል ለምትሉት ስር ደግሞ ሼር ይደረግ። በመቀጠል ወደ ፍሮንት ስንሄድ መጀመሪያ ላይ ለበተን አላውንስ ወይም ደግሞ ለቁልፍ ቤት ለምንለው 7 ሴንቲሜትር እንስጥ። መሰረታዊውም ደግሞ ዓለም አቀፍ የሆነው ነው። አንዳንዴም 5 ሴንቲም ይሰጣል። ኦኬ በጣም ጠባብ ከፈለጋችሁ 4 ሴንቲ ይሰጣል፣ ግን 7 ሴንቲ ብትሰጡ ይመከራል። ይሄ በተን አላውንስ ይባላል ለቁልፍ ቤት ማለት ነው። 7 ሴንቲ ተውኩኝ። ስለዚህ ከዛ በኋላ ነው የፍሮንት ፓተርኑን መስራት የምጀምረው። መጀመሪያ ከሴንተር ፍሮንት እነሳና የደረት ዙሪያ ሲካፈል ለ12 አድርጌ የአንገት ጥልቀቱንና የአንገቴን ስፋቱን በተመሳሳይ እሰራለሁ። 8.3 አድርጌ ዲፕ እና ዊድዙን እንደዚህ ምልክት ካደረኩ በኋላ በከርቭ ማስመሪያ እንደዚህ አገናኘዋለሁ። ኦኬ ቀላል ነው አይደለ? የአንገት ልኬት መለካት ምናምን አያጨናንቃችሁም ብዙ። የደረት ዙሪያ ልኬት ካላችሁ የደረት ዙሪያ ልኬት የኔ 100 ነው፣ ሲካፈል ለ12 8.3 ይመጣል። እሱን አስቀመጥኩ ማለት ነው። እሺ ውድ ቤተሰቦች ሌላው ሁሉ ከባጋ የተወሰነ ነው ልዩነት የሚኖረው። በመቀጠል የትከሻ ልኬት ያለንን ውጤት ለ2 እናካፍላለን። እኔ 44 ነው ያለኝ፣ ለ2 ሳካፍል 22 መጣ። እሱን ወስድና ከደረት መስመር ጋር እንዲህ ባላንስ አደርገዋለሁ። በመቀጠል በማስመሪያ እንደዚህ አገናኘዋለሁ ማለት ነው። ቀጥል ደግሞ የደረት መስመር ላይ ሄድና ደረት ዙሪያ ሲካፈል ለ4 አድርጌ 25 መጣ። እኔ መጀመሪያም 25 ሰርቼ ስለነበረ እዛው ላይ ቲክ አረጋለሁ። በመቀጠል ሾልደር ስሎፕ ለማግኘት የደረት ዙሪያ ሲካፈል ለ24 አድርግና እንደዚህ ምልክት አደርጋለሁ። የመጣላችሁን እናንተ ምልክት አድርጉ። በመቀጠል ግማሽ ትከሻ 16 እንደዚህ ዲያጎናል አደርግና 16ን እንደዚህ አሰምራለሁ ማለት ነው። ልክ ባክ ላይ እንደሰራ ነው። ግማሽ ትከሻ 16 እንደዚህ ዲያጎናል አድርጌ አሰምራለሁ ማለት ነው። የኔ ውድ ቤተሰቦች እየገባችሁ ነው አይደለ? በመቀጠል ከዚህ እስከዚህ ያለውን እንደዚህ እለካና ለ2 አካፍልና ሴንተር ፖይንቴን አገኛለሁ ወይም ደግሞ አጋማሹን አገኛለሁ ማለት ነው። ከሱ ነጥብ ወደ ውስጥ 1.5 ሴንቲ እሰጣለሁ። ኦኬ በመቀጠል እነዚህ 3ቱን ፖይንቶች ማገናኘት ይሄንንና የደረት ልኬታችንን ማለት ነው በከርቭ ማስመሪያችን እንደዚህ ማገናኘት። የከርቭ ማስመሪያ ከሌላችሁ ቀስ ብላችሁ በእጃችሁ ማገናኘት ትችላላችሁ። የኔ ውድ ቤተሰቦች ይሄው ከርቫችንን እንደዚህ አድርገን ሰርተናል። ይሄው ቆንጆ ሆኖ ወጥቶልናል የኔ ውድ ቤተሰቦች። በመቀጠል ከዚች ፖይንት ወደ ላይ 5 ሴንቲ ልክ ባክ ላይ እንደሰጠነው 5 አደርግና በከርቭ ሼፑን አመጣለሁ ማለት ነው። ይሄንን ማድረግ ኦፕሽናል ነው። እሺ ከፈለጋችሁ ብቻ ነው። ቅርጽ አለ አይደለ? ከርቪ ነገር እንዲሆን ከፈለግን ነው ይሄንን የምናደርገው። 4 ማዕዘን እንዲሆን ከፈለግን ባለበት መጠቀም እንችላለን፣ ግዴታ አይደለም። እሺ ውድ ቤተሰቦች አንዳንድ ነገሮች ኦፕሽናል ናቸው። ስንፈልግ የምናደርጋቸው፣ ሳንፈልግ ደግሞ የምንተዋቸው ማለት ነው። ኦፕሽናል ናቸው። ይሄው ቅርጹን እንደዚህ አድርጌ በእጄ በደንብ አስተካከልኩት ማለት ነው የኔ ውድ ቤተሰቦች። በመቀጠል ደግሞ የወገብ መስመር ላይ እሄድና ልክ እንደቀድሞ ወደ ውስጥ ለፍሮንት 1.5 ሰጠዋለሁ። ኦኬ 1.5 ሰጠዋለሁ። ከዛ በማስመሪያ ያገናኛለሁ ማለት ነው። ይሄው አጠገብ ላጠገብ ስለሰራሁላችሁ በደንብ ልዩነታቸው በደንብ ይገባቸዋል። የባክና የፍሮንት
የኋላኛውና የፊተኛው በደንብ ንጽጽሩን እንድታደርጉ ይረዳቸዋል። እሺ ለምንድነው ዛሬ እንደዚህ ሁለቱንም አንድ ላይ የምሰራላችሁ? ደጋግሜ የወንዶች ልብስ ስለማልሰራላችሁ በደንብ አንደርስታንድ እንድታረጉኝ ስለምፈልግ ነው። በመቀጠል የትከሻ ቦታ ላይ ሄጄ ቅድም 3 ኢንች ለባክ የጨመርኩትን ከዚህኛው ደግሞ እቀንሳለሁ። ባክ ላይ የጨመርኩትን ከፍሮንት ላይ እቀንሳለሁ። 3 ሴንቲ ምልክት አደርግና አሰምራለሁ ማለት ነው። ይሄ ተቆርጦ ይወጣል፣ አይካተትም፣ ልብሳችን ውስጥ አይካተትም። እሺ የፍሮንቱን ቆርጠን እናወጣዋለን ማለት ነው የኔ ውድ ቤተሰቦች። ይሄው እቺ ተቆርጣ ትወጣለች። ይሄው ሼድ ላርግበት። ይሄ ምልክት ፓተርን ላይ ካያችሁ ተቆርጦ ይውጣ ማለት ነው። እሺ ተቆርጦ ይውጣ ማለት ነው። በጣም ቆንጆ ሆኖ ወጥቶልናል። ይሄው ቁልፍ ቤቱን ጀስት ባላንስ አደረኩት፣ ሌላ ምንም አላረኩም። አሁን የሚቀረን አንድ ነገር ነው። የኪስ ፖይንታችንን ለማግኘት ከዚህ እስከዚህ ያለውን ልኬት የደረት መስመራችንን ለሁለት እናካፍለዋለን። ሚድ ፖይንት ወይም ደግሞ አጋማሹን እናገኛለን። ቲክ እናረጋለን። ኦኬ በመቀጠል በአንደኛው ሳይድ 5 ሴንቲ በአንደኛው ሳይድ 5 ሴንቲ እንሰጣለን። በአንደኛው 5 በአንደኛውም ደግሞ 5 በጠቅላላው 10 ሴንቲ ስፋት ይኖረዋል ማለት ነው። በመቀጠል ወደ ላይ ከዚህ ወደ ላይ 2 ሴንቲ ሜትር ወደ ላይ ሰጣለሁ። በመቀጠል ከዚህ ከመስመሩ ወደ ታች ደግሞ ከደረት መስመር ወደ ታች 10 ሴንቲ ሜትር እሰጣለሁ። እነዚህን መስመሮች ቀጥ አድርጌ በማስመሪያ አገናኛቸዋለሁ ማለት ነው። ኦኬ እነዚህ መስመሮች ቀጥ አድርጌ በማስመሪያ አገናኛቸዋለሁ ማለት ነው። የኔ ውድ ቤተሰቦች ቀላል ነው አይደል? እስከ ተከተላችሁት ድረስ እኔ ማውራውን ፎርሙላ የትኛውም አይነት ልኬት ይኖራችሁ በጣም ቆንጆ ትሰራላችሁ ማለት ነው። በመቀጠል አሁን እኔ ከማሳያችሁ ፖይንት ወደ ላይ 1 ሴንቲ ወይም 1.5 ሴንቲ ስጡት። 1 ሴንቲ ወይም 1.5። በመቀጠል የኪሳችሁን ሴንተር ፖይንት አግኙ። ለሁለት እንዲያከፍሉና ምልክት አድርጉበት። ከዛ ላይ 1 ሴንቲ ወይም 1.5 ከሰጣችሁት ጋር እንደዚህ ያገናኙት ቆንጆ ቅርጽ እንዲኖረው ማለት ነው ኪሳችን። ካልፈለግን ግን 4 ማዕዘን እንዲሆን ማድረግም ይቻላል። ኢትስ ኦፕሽናል፣ እሺ ግዴታ አይደለም። ግን ያው የሚያምረው እንደዚህ ሲሆን ስለሆነ ነው። እናንተ እንደምርጫችሁ። ይሄው ውድ ቤተሰቦች እንግዲህ ፍሮንትና ባክ ጽድት ብሎ ጥንቅቅ ያለ ለፈለጋችሁት አይነት ብትፈልጉ ለዩኒፎርም፣ ብትፈልጉ ለባህላዊ ልብስ፣ ብትፈልጉ ለዘመናዊ ሸሚዝ፣ ብትፈልጉ ለሱፍ ማላበሻ የፈለጋችሁትን አይነት የሸሚዝ ስታይል ለስራ ብትሉ 200% ጥንቅቅ ያለ ስራ የምትሰሩበትን ፎርሙላ ነው የነገርኳችሁ። በደንብ ተጠቀሙበት። ቆርጠን ደግሞ እንየው። ቆርጠን የትኛው ከየትኛው እንደሚለይ በደንብ አንደርስታንድ እንድታደርጉት አደርጋለሁ። የፍሮንት የፊተኛው ፓርት 2 ጊዜ ነው የሚቆረጠው። እሺ 2 ጊዜ ነው የሚቆረጠው። ይሄው እቺን እንደዚህ የባኩን ነው ቀድሜ እየቆረጥኩ ያለሁት። የባኩን ታዲያ ፌሲንጉን ፓርት ለብቻ ነው የሚቆረጠው። አያችሁት? ባክ 2 ቦታ ነው የሚቆረጠው። ታዲያ ይሄ የሲም አላውንስ ወይም ደግሞ የስፌት አልተሰጠም። ስትቆርጡ ከፓተርናችሁን ከሰራችሁ በኋላ የስፌት እየጨመራችሁ አንዱን ባክና ፍሮንቱን ማገናኛ ትርፍ የስፌት እየቆረጣችሁ መሆኑን እንዳትረሱ ማለት ነው የኔ ውድ ቤተሰቦች። ይሄኛው የፌሲንጉ ነው፣ ያኛው ደግሞ ዮክ የምንሰራበትና የባክ ዋናው ፓርት ነው። በመቀጠል የፍሮንቱን ደግሞ አያችኋት፣ የላይኛውን ፓርት ቆርጬ እዛው ተዋታለሁ፣ አንፈልጋትም ማለት ነው። እሺ ተቆርጦ የሚወጣ ነው። ይሄው አንገቱንም የቁልፍ ቤቱንም በኋላ ልብሳችንን
ስንቆርጥ እንዳያጥር ነው ዘለግ አድርጌ የምቆርጠው። እሺ ይሄው እንደዚህ በጣም በሚያምር ሁኔታ ጥንቅቅ ያለ ሸሚዝ ነው እየወጣለን የኔ ውድ ቤተሰቦች። ወገቡ አካባቢ ያለውንም ትርፍ ወረቀት እንደዚህ እቆርጠዋለሁኝ። ይሄው በጣም ቆንጆ ሆኖ ወጥቶልኛል። በመቀጠል ይሄ የቁልፍ ቤት ታጥፎ እንደተሰራ አስቡትና ቁልፍ እንዴት መትከል እንዳለባችሁ የተወሰነ ኢንፎርሜሽን ልስጣችሁ። እሺ ከኮሌታ አንድ ቁልፍ በኋላ የታችኛው ሁለተኛው ቁልፍ ብትችሉ እስከ 5 ሴንቲ ዝቅ ብላችሁ የመጀመሪያ ቁልፋችሁን ትከሉ። ከታች ደግሞ ከ4 ሴንቲ ጀምሮ እስከ 16 ሴንቲ መውጣት ይቻላል። እኔ 10 ሴንቲ ሰጠሁት። ከዛ አንድ ቁልፍ 10 ሴንቲ ሰጥቼ ተክላለሁ። ከዚህኛው ቁልፍ እስከዛኛው ቁልፍ ያለውን እየለካችሁ መሃል ላይ እኩል ስፔስ እየሰጣችሁ ቢያንስ ለአንድ ሸሚዝ 6 ቁልፍ በቂ ነው። አንዳንዴም 7፣ በጣም ረጅምና ወፍራም ከሆኑ እስከ 8፣ ብዙ ጊዜ ግን አማካዩ 6 ቁልፍ ይሆናል ማለት ነው። እነዚህን ሳትረሱ ቁልፉን ስተክሉ ደግሞ የወንዶች በቀኝ የሴቶች በግራ መሆኑን ቀዳዳው እሱን ሁሉ ቼክ ማድረግ እንዳትረሱ። አሁን አስተካክዬ ላሳያችሁ። ቆይ በደንብ ባላንሱን አድርጌ አስተካክዬ ላሳያችሁ የኔ ውድ ቤተሰቦች። ይሄው ጥንቅቅ ያለ በጣም ቆንጆ በዚህ ፎርሙላ መሰረት 300-500% ጥንቅቅ ያለ ልብስ ሰርታችሁ ቢዝነስ እንደምትሰሩ አምናለሁ። ባባይ